እንዳለችው ያው አሁን ባለችበት ሁኔታ የገዛችበት እናቷን ሁሉ ነገር ቢሆን ማነው ስምሽ ሐቢብቲ? ማነው ስምሽ? ማሪቱ ማሪቱ ያ طيب ጋይዝ እባካችሁ ፎሎ አድርጓት 1000 እንድትገባ ከዛ በቪዲዮ እንድትገባለን ማለት ነው። እባካችሁ ፎሎ አድርጓት ዩዘር ማለት ነው። ፎሎ አድርጓት። ስንት ደረሰች? እናመሰግናለን። 400 ናገና ሁላችሁም ተባበሩ። ምክንያቱም እኛ እውነቱን አውቀን ነው። ገባችሁ? ልጇ መሆኗን አውቀን ነው የምንሰጠው። ልጇ መሆኗን አውቀን ነው። እሺ ጋይስ ሌትስ ጎ። ኤምኤች ትረጃታለሽ እንዴ? ችግር የለም። ማገዝ ከፈለግሽ ታግዣታለሽ። ምንም አያግድሽም። አይዋ አንደኛ እንደውም አንቺ ነሽ ብር የምትሰጪው። የለ ጋይስ ሌትስ ጎ። 1000 አሁን አልሞላም። እሺ ሞላ እንዳትሉ፣ አልሞላም። ይኸውላችሁ 544 ነው ገና። ሌትስ ጎ። ማገዝ የምትፈልጉ ታግሷታላችሁ። ተረጋጉ። ብር ለመስጠት ቸኮላችሁ በጣም። አልሞላም ውዴ፣ አልሞላም። እዚህ ጋር 1000 ያሳያል እንጂ አልሞላም። ገና አልሞላም ጋይዝ። ሪኩዌስት ካሜራ እንድትከፍት ልልክላት እየገባሁኝ ገና አልሞላትም። ፎሎ አድርጓት እባካችሁ፣ ቶሎ በሉ። ፎሎ አድርጓት ጋይዝ። ይቀረዋል 573 ነው ገና 300 ምናምን ይቀራል። ያለቀ ሌትስ ጎ 300 ምናምን ጎበዞች ሌትስ ጎ። በጣም ቴንኪው እናመሰግናለን። እሺ እናመሰግናለን ጋይስ እናመሰግናለን። ገና 100 ምናምን ሰው ይቀራል። 200 ሰው ይቀራል። 629 ደርሷል። ኢትዮጵያ ያለ ሰው 1000 ካልሞላ አይከፍትም ብለዋል ጋይስ። አሚራ እንዴት ነሽ? እንኳን ደህና መጣሽ። ደህና ነኝ። እንዴት ናችሁ? ሰላም ነው ያለው አልሐምዱሊላህ። እንኳን ደህና መጣሽ። ተጠበቃችሁ። እንግዲህ የትናንትና ማነው ስሟ እህታችን የጀሚላ ልጅ መታለች። በቪዲዮ እናስከፍታለን። እሷ እንዳለችው እስከ ቅርብ ቀን ድረስ እስከ ውርለታ ነው ምናምን በስነ ስርዓት ሳውራት ነበር። ምንም ህመም የለባትም እና ሚዲያ ላይ አይቼ ነው የመጣሁት። ትናንትናም ሲደወልልኝ ያላነሳሁት ግን መልሼ ተድቢርም ደውዬ ነበር፣ በዛም ቁጥር ደውዬ ነበር እያለች ነው። ስለዚህ አንቺና ልጅቷና እናትየዋን አገናኝና ሶሉሽን እንፍጠር ለማለት ነው ጋይሳው። እኔ በጣም እያፈነኝ ስላመመኝ ነው። አንድ ጊዜ ግን እሷ በቪዲዮ እንድትወጣልን ነው። እሺ አንድ ጊዜ ኦኬ። እኔ ግን አልወጣም። ሶሪ። እናትየዋ ትወጣለች። ኦኬ እሺ እንዲደሽ አልቋል። እሺ አንድ ጊዜ እሷ ዛሬ ደህና ናት አሚራ? ያኔ ዛሬ ያው ትንሽ ትረብሻለች። ሽንት ቤት ምናምን ሄዳ ትተኛለች። ልክ ከስራ ስመጣውላ በቃ በጣም የሆነ የተለያየ ነገር ነው የምታሳየው። አልሐምዱሊላህ ለኩላል ያኔ መሮጥ ነው የምትፈልገው፣ ማውጣት ምናምን ነገር ያው ምንም አትልም። እሺ ጋይስ ጀሚል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? እንዴት ነሽ? አልሐምዱሊላህ። ደህና ነሽ? አልሐምዱሊላህ። እንዴት ናችሁ እናንተ? አልሐምዱሊላህ። በጣም አመመሽ እንዴ? ኧረ አሁንስ ደህና ነኝ አልሐምዱሊላህ። አውቀሽኛል ጀሚዬ? ማሪቱ? አዎ አውቄሻለሁ። አዎ ልጅ አይደለሽ እንዴ? እኔ እኮ ግራ ገባኝ። የሆነ ቅዳሜ ቀን ምናምን አውርቼሽ የለ እንዴ? አዎ ደህና መቼም አልሐምዱሊላህ። የዛን ሰዓት እኮ ለሲያምም ደውዬ እየተጨናነፍኩ ነው ብያት ነበር። አልሐምዱሊላህ እኮ ይሄን ያክል ነገር የሚያደርስ ነገር ምን አጋጥሞሽ ነው? ማለቴ እኮ ግራ ገባኝ። ወላሂ ቪዲዮውን ሳየው ግራ ነው የገባኝ።
በመጨናነቅ እሱማ እኮ ያጋጥማል። በእርግጥ እንትን ስትይ ግን ያን ያክል የሚያጨናንቅ ነገር እኮ የለም አይደለ? ነው ግን ዝም ብሎ በቃ እንዲያለኝ እናንተንም እኮ እየመከራችሁኝ ነበር። ታትሄጂ አላችሁኝ። አይ እናንተ ራሳችሁን ሳትችሉ እንዲህ ብላችሁ በትምህርት ሰዓታችሁን እየጨረሳችሁ እኔ ከእናንተ አልመለከትም። ጉልበቴ እስካለ ድረስ መቼም ስራ እንደምወድ ታውቂያለሽ። ጉልበቴ እስካለ ድረስ ከእናንተ ወድቄ አልመለከትም። ፎሎ አድርጓት። በቪዲዮ እንዴት ትውጣ? ፎሎ ሳታ አልሞላላትም። ራስን መቻል ነው የምፈልግ ብዬ መጣሁኝ። እንግዲህ አባ ያለው ነው። እናንተም ባፉታ ያልሰደዳችሁ ይሆናችሁ ነው መሰል። አይ እንትን ችግር የለውም። አሁን እሱ አይደለም የሚያሳስበው ነገር፣ ዋና አንቺ ጤና ነው አይደለም የሚያሳስበው። ጀሚዬ ችግር የለውም። ብትመለሽም እኮ ምንም የሚቀር ነገር የለም። የሰው ህይወት እጅሽ ላይ የለም አይደለም? እሱን ደግሞ ነግሬሻለሁ እኮ ሳወራሽም እኮ ነግሬሻለሁ። ምንም ያን ያክል የሚያሳስብ ነገር የለም። አልሐምዱሊላህ ሁላችን ጤነኞች ነን አይደል? አልሐምዱሊላህ አልሐምዱሊላህ። እኔ እናንተ እጅ አልወድቅም ብዬ ነኝ የመጣው። እናንተ አፉታ ሳልቀበል መጥቼ ነው እንደዚህ እንትን ያለኝ የገጠመኝ። መቼም አልሐምዱሊላህ እሱ አይደለም። ማንም ልጅ በእናቱ ቂም ሊይዝ አይችልም፣ እናትም በልጅ ቂም ልትይዝ አይችልም። እሱ አይደለም። በእርግጥ አላህ ያለው ነው የሚበልጠው። አላህ ካለ በዚህ ይሄ ከሆነ መስራት ያለብሽ ወይም ማድረግ ያለብሽ ይሄ ከሆነ አላህ ያለው በላጭ ነው ብቻ መሆን ያለበት ይሆናል። እኔ እንግዲህ እንትን አላልኩትም፣ ያላህ ነው ይሄ ይሆናል ብሎ ስላሰበ ነው። ደግሞ ለኸይሩ ነው። አብሽሪ። ችግር የለውም ችግር የለውም። እሺ አሁንም ሊያሳምረው ይችላል። እሷን በረካ ትሆንልኝ። ተባብራኛለች። ወላሂ በጣም ነው የተባበረችኝ። እንደገና ቁርአኑን እየከፈተችልኝ ምን እያለች በቃ አለ አይደለ? እናትም እህትም ወንድም ሁሉም መቼም እዚህ ሆነ ያለ ሁሉም እየተተባበረኝ ነው። በጣም ነው የማመሰግነው። ለሁሉም ነው ምርቃን የመረኩት ወላሂ። አሁን ጀሚዬ አንድ ነገር ልንገርሽ። ይኸውልሽ አሁን ምንም የሚያሳስብ ነገር የለም። የእህቶችሽ ምጣ ወላሂ እንደምታውቂው ነው። ማንም የኔን ለመሳት መልሽ የሚል የለም። አንደኛ፣ ሁለተኛ ደግሞ መመለስ ካለበት እንኳን ችግር የለውም። እኛ አለን አይደለ እንዴ? አሁን አልሐምዱሊላህ ስራ ጀምረናል አይደለ? ምንም የሚያሳስብ ነገር አለ? ምንም የሚያስጨንቅ ነገር እኮ የለም። ይሄን ያክል ብዙ የሚባል ብር አይደለም። ይሄን ያክል በቃ ለዚህ የሚጥልሽ ምንም አይነት ነገር እኮ የለም። የለም እናንተ ታሳዝኑኛላችሁ የሚለው እኮ ነው። እኔ እናንተ አልመለከትም የሚለው ነው እንጂ ይሄ እኮ ገንዘብ ነው። ገንዘብ ጨዛ ነው። አንድ ቀን ሲገኝም አንድ ቀን ሲጣጣም ነው። ዋናው አፍያ ነው። ለሁሉም የምለምንለት ዋናው ጤና ነው እንጂ እዚህ ችግር የለውም። ለኔ ያው ይደብረኛል ዝም ብዬ እንትን ብዬ መምጣቱ እንጂ ችግር የለውም እንደሆነ ይሆናል። አሁን አይልሽ ዋናው የሚበልጠው እናንተ መውደቁ ብዬ ነው እንጂ ችግር የለውም። እኛ ጋር ምን ተሽጦም እኮ ይከፈላል። ያለውን ቤቴንም ቢሆን ሽጨ እንትን እለዋለሁ። ችግር የለውም። ብቻ ዋናው ጤና ነው። ጤናን አላህ ይስጠኝ። ጀሚዬ ዋናው የሚበልጠው እሱ ነው። ጤናሽ ነው አይደለም የሚበልጠው። ስለዚህ በቃ አላህ አሁንም ቢሆን ይኸውልሽ የዘገንተን ያለ ነገር የለም። አሁንም ቢሆን ወደ ሀገርሽ ተመለሽ፣ ከኛ ጋር ሰላሙን እንኖራለን አይደለም? ያን ያክል እንትን የሚል ለዚህ ደረጃ የሚያደርስ ምንም ነገር የለም። እንደምታውቂው ነው ሁሉንም ነገር አልሐምዱሊላህ። ደንግጣቸዋል ማለት ነው። ተለቆ ኑሮ ነው። አይዴ ደህና ነኝ። ላይቭ ላይ ነው ያለው። ደህና ነኝ። አብሽሩ። ችግር የለውም። እኛ መደንገጥ ችግር የለውም። አሁን ማለት ነው ዋና አንቺ ደህና መሆንሽ ነው። ይሄኛ ምንም ማለት አይደለም። በእርግጥ እንትን ሲል ከፈተችልኝ ደህና ነኝ። አሁን ደሜ ሲያመታለችና አዋራትሽ እንዴ ላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስሚ ላላ ብለሽ ነይ እሺ። ምንም ችግር የለውም። እዚህ መምጣት አለብሽ። በቃ እንዲሆነሽ ማየት አንፈልግም እኛ። ሲጀመርም ከእናንተ ላይ ያለው ድቅም ብለሽ ነው ሄድሽው። አሁን ግን አያስፈልግም። በቃ ይበቃል። ላላ ብለሽ ብዬሻለሁ። መጨነቅ ይበቃልሽ። እመጣለሁ እንዴ ዛሬ ተጨነቅ ነው ብቻ ይበቃል እኮ ብታይ እንዴ
ሱብሃንአላህ እየተጨናነቅን ነው። እባክሽ ነይ፣ በቃ ነይ፣ ይበቃል። እኔ ከፍላለሁ። በቃ ታሳፍረኝ ነው እሷ በቃ ይበቃል። እሺ ከቻልሽ ነይ። ምንድን ነው የዚህን ያክል? እሺ በቃ እንግዲህ አላህ ያለው ሆኖ ነው። ተውት፣ ላላህ ስጦት። እሺ በቃ ላላህ እንሰጠዋለን። ግን እኔ ላላህ ብለሽ ብዬሻለሁ። በቻልሽ አቅም ነይ። እሺ በቃ ለኛ ታስፈልጊናለሽ። እሺ ችግር የለውም። ገንዘብ ቀሪ ነገር ነው። አንቺ ለኛ ታስፈልጊናለሽ። በቻልሽው ፍጥነት ነይ። እኛ ሁሉን ነገር እናደርጋለን። በቂ ነው በቃ። እሺ እሺ እሺ። አሁን ደህና ነሽ አይደል? ደህና ነኝ፣ ደህና ነኝ። አይዴ ለልከውት ደንግጣቸዋል። በቃ ይሄም ደግሞ መጨናነቅ የለብሽም። አሁንም ደግሞ ሌላ ጭንቀት አብሽሩ። ከሱም አላህ ነው ከዚህም አላህ ነው። ወላሂ በጣም ጥሩ አድርገው ነው እንትን ያሉኝ። እንደውም በጣም ቆንጆ አድርገው ነው ያስታመሙኝ። አብሽሩ አብሽሩ። እንደው ወላሂ ሁሉም ይውጣ ብያለሁ። እንደው ሁሉም በሀያትም ሆነ በጤናም ሆነ በሀያራም ሆነ ይደላቸው ብያለሁ። በጣም ነው የተተባበሩኝ። በጣም በጣም እሺ። እነሱን እናመሰግናለን። ግን ላላ ብለሽ ነይ። እኛ እንወድሻለን። አንቺን ማጣት አንፈልግም። ማንም ሰው እናቱን ማጣት አይፈልግም። እሺ ተቻልሽ ነይ። እንድትመጪ ነው የምፈልገው። በቃ ለኔ ብለሽ ነይ። እሺ ዱዓ ነው ዱዓ ነው። አንቺ ደግሞ እንግዲህ ማልቀስ ነው እንትን ነው። ኧረ አብሽሪ እናቴ አብሽሪ። ደሚ እሷ ችግር የለውም። ሳደና ነች። አሁን አንቺ ራሽን እንትን በይ እሺ። ራሽን አታጨናንቂ። እሷ ደህና ነች፣ አታለቅስም። በቃ እኔ እንትን እላታለሁ። ችግር የለውም። አንቺ ራሽን አረጋጊ እሺ። ራሽን ማረጋጋት አለብሽ። አንቺ ከምንም በላይ ራሽን ማረጋጋት አለብሽ። ለማን ብለሽ አይዞሽ። ማለትም የመጣሁበት ምክንያት አስቀድሜ እናንተ አልወድቅም የሚለው ነው። ችግር የለውም። እናንተ ራሳችሁን ብትችሉልኝ ደስ ይለኛል። እኔ አሁን ጉልበቴ እያለ ከገበያ ሀዲንጋ ከምለው እኔ እናንተ አልመለከትም ብዬ ነኝ የመጣሁኝ። ችግር የለውም፣ ችግር የለውም። እንደሆነ የሆነ አታልቅሽ ላይ አረ በቃ እንትን አትልም። እሷን እነግራታለሁ። እሺ አሁን አንቺ አትጨነቂ፣ ራስሽን አታስጨንቂ። ደህና ነች። አይ ያለለቀስኩም በቃ ረሳሁት። ስላገኘሽ ደስ ብለኛል። አዎ ትቻለሽ። እሺ አልሐምዱሊላህ። እነሱም በረካ ይሁን ማገናኘታቸው ደስ ይላል። እሺ በቃ እኔም እረስቸዋለሁ። አንቺም ደግሞ ትተሽ ለመምጣት ሞክሪ። እሺ እኔም እረስቸዋለሁ። በቃ ከዚህ በኋላ አላለቅስም። እንዳታለቅሽ እሺ። ትልከኛለች፣ ችግር የለውም። እሷንም ብታናግሩልኝ ጥሩ ነው። እሺ እሺ እሺ። አወራት ደስ ይለኛል። በጣም ነው የተተባበረችኝ። አላህ ይወደድላት፣ አላህ ይወደድላቸው ሁሉንም። በቃ ሁሉንም እንግዲህ አላህ ዘንድ ያገኙታል። በጣም ነው የማመሰግነው። ሁሉም ተባብሮኛል። ይበልጡ ግን ውስጤ ስላለች እሷም በጣም ነው የተተባበረኝ። ውስጤ ላይ ስላለኝ ሁሉንም ስለምታውቅ ማለት ነው። እና ሰላም በሉልኝ። እሺ አሜራ ታችሁ አሰላሙ አለይኩም ብላችሁ ሰላም በሉልኝ። እሺ እንላታለን። አሁን አንቺ ደህና ነሽ አይደለም ጀሚዬ? አዎ طيب ቆይ ማሪቶ አንዲ ጋይዝ እባካችሁ ተቅሪበን ወደ 200 ምናምን ሰው ብቻ ማለት ቪዲዮ እንድትከፍትልን እባካችሁ ተባበሩ። ፎሎ አድርጓት። እዚሁ ዩዘር 29 የሚል የመጀመሪያ አካውንት ፎሎ አድርጓትና በቪዲዮ እንድትገባ ማለት ነው። ቪዲዮ ላይ መውጣት ግድ ነው እንደ እኛ እንትን ካለን ቪዲዮ ላይ ባለጣ ደስ ይላል። እንዳይሽ እናትሽን ደግሞ እዚህ ጋር እንድታይሽ አይደል? ቪዲዮ ላይ ባይሆን ማለት ግዴታ ከሆነ እወጣለሁ፣ ችግር የለውም። ግን ቪዲዮ ላይ ባልወጣ ደስ ይለኛል እውነቱን ለመናገር ከሆነ ግን እወጣለሁ፣ ችግር የለውም። خلاص ኦኬሽ እንታም የታያቸውና ትረጋጋለች ማለት አሁን ራሱ በጣም ገርሞኛል። እንደዚህ ደህና ሆኖ ማውራቷ ራሱ ወይ ልትረጋጋ ትችላለች። በቪዲዮ ቤተሰቦች ትፈልጊያለሽ? ማየት ትፈልጋለች። ቦልቷል ጋይስ በቃችሁ። ማየት ትፈልጋለች። ማየት ትፈልጊያለሽ ልጆችሽን? አይ ከፈለግሽ ያንቺ ፍላጎት ነው። እሺ ውጭ ማን ነበር ስሟ? ባሪቱ ወይ ውጭና ተመልሰሽ ነይ። በቪዲዮ ለመግባት ወጥተሽ መምጣት አለብሽ እንደገና። እሺ ውረጂና ተመልሰሽ
ለእናትሽ ደህንነት ሲባል ነው ከይቅርታ ጋር ደረጂ ውጭና ተመልሰሽ ነው ምናልባት እናቷን የሚያስደስታት ከሆነ ችግር የለም። ዋናው ቁም ነገር የእናቷ ደስታ ማየት ብቻ ነው የምፈልገው። እኛ ማገናኘት ነው የምፈልገው። ስለዚህ እናቷ ሰላሟ እንዲመለስ ሁሉ የምትፈልገው ነገር እናደርጋለን ብለን ቃል ገብተናል፣ እናደርግላታለን። ግን መጀመሪያ ልክ እንደዚህ ልጇ ፈላጊ እንዳላት መታ እናቴ እንድትል እንፈልጋለን። ሌላ ምንም ነገር የለውም። ምክንያቱም አሁን በቃ እናትየዋ ትረጋጋለች፣ ልጇ መታለች፣ ፈላጊ አላት። ከዛ ውጭ ግን እኛ ቃል የገባ ነው በቃላችን መሰረት እናደርጋለን። የማናደርግበት ምንም ምክንያት የለም። ምክንያቱም ለእሷ ደህንነት ሲባል ለእሷ ሰላም ሲባል ብር አላት። ዋናው ቁም ነገር እሷ ሰላም ትረጋጋ። እዚህ እሷ የሰዎቹ ልጅቷ የሰዎቹ ወይም ደግሞ የአክስቷን ያለባትን ዕዳ እኛ እንከፍላለን ካለች እናትየዋ ከዚህ ስትሄድ አንዳንድ ስራ የምትሰራበት በራሷ አካውንት በራሷ እናዋጣላታለን ማለት ነው። ምክንያቱም ከዚህ ስትሄድ እንዳለችው ሰምታችኋል። እናንተን ላለማስቸገር ነው፣ የልጅ አይን ላለማየት ነው፣ ደግሜ ልጅ ጋር ላለመውደቅ ነው ብላለች። ዛፊት እንደዛ ከሆነ ልጆቹ የእነሱን ዕዳ ይሰጣሉ፣ እኛ ደግሞ እናትየዋን ህልፕ እናደርጋለን ማለት ነው። ስለዚህ አሚራ አንቺ ወደ ኢትዮጵያ ትልኪልናለሽ እንዳልሽው ትኬት ችግር የለም ብለሻል። አሁን ሰላማዊ ሰው ናት። ትኬቷን አዘጋጅተሽ ሁሉ ነገር ጨረሰሽ ትልኪልናለሽ። እኛ በራሷ በባንክ አካውንት ለእሷ የሚለይተውን ሁሉ ለይቶ ወደ ኢትዮጵያ ይገባላትና እዛ ስራ ትሰራለች። በቃ የተሻለ ነገር ነው። ጊቢ የት አለሽ? አመሰግናለሁ። የት አለች? አንቺ የራስሽ የባንክ አካውንት አለሽ እህቴ? አለ የራስሽ አለሽ? የራሴ አለ። በቃ ጥሩ። እኛ የምንፈልጋለን። አለ የራሴ እንትኑ ነው፣ ግን ቢሮ ላይ ነው ያለ። ችግር የለም አለ። ጥሩ እሺ። አለመውጣት መብታቸው ነው። ልጇን በድምፅ አውቃታለች እናትየዋ። ውጡ አትውጡ ብያ ልጆቼ ናቸው። ስለዚህ በቃ እኔ ቃሌን እጠብቃለሁ። ምክንያቱም እኔ የፈለገ ነገር ቢሆን እሷ እንደማግዛት ተናግሬያለሁ። ትናንትና መሲ ብርጅስቶንም የሚያግዛት ሰው ተገኝቷል ብላለች። ለመሲ እንደውላለን። ልጆቹ እንዳሉት የእህቶቿን ብር ይከፍላሉ። እኛ ደግሞ ኢትዮጵያ ስትገባ እሷ ምንም ነገር ስለሌላት እዚችው ቁጭ እንዳለን 4300 ሰው አላችሁ በራሷ በግሏ አካውንት ይገባላታል ማለት ነው። ምን ታስባላችሁ? ትስማማላችሁ? በዚህ ሙዲት ካላስ ቪዲዮ ባይወጡም ችግር የለም። አዎ ምንም ችግር የለም። በቃ እኛ እንደሱ ወጡ አልወጡ ምንም አይሰሩልንም በቪዲዮ ብቻ። ግን እነሱ መጥተው ይህንን ልጅቷ አዳውን እከፍላለሁ ብላለች፣ እሷ ትክፈል፣ እኛ ግን እናቷን ሰፖርት እናደርጋለን አደል ሙዲት? خلاص አስፈላጊ ካልሆነ እናትቷ ማለት ችግር የለም ካለች ያኔ አውቃታለሁ ምናምን ካለ በቂ ነው ለኛ። خلاص እሱ ነው እንደዚህ ያለ በቃ ጥሩ። እሺ የት አለሽ ማሪቱ? አለሽ? ምናልባት እናትሽ እዚህ ጋር ገዛ ልናደርግላት በቃ ዝም ብለሽ ግቢ ያለ ቪዲዮ ማለት ነው። አዎ ግቢ በቃ አይውጡ። ካላስ በእናንተ ነው እኛ የምንስማማው። ችግር የለም። እናንተ ኮሜንታተሮች እናንተ ስላላችሁ ነው። ችግር የለም። አየሽ እናት ምንጊዜም እናት ናት። በድምፁ አወቀቻት። በቃ አለቀ። በጣም እናመሰግናለን። ቴንኪዩ። የእናንተ ድምፅ እናከብራለን። ስለዚህ አካውንትሽን እንዴት ነው ማግኘት የምንችለው? ቢሮ ላይ ነው ያለ። ቢሮ ነው ቦርሳዬ። ግን ማሪቱም እኮ መስጠት ልጅሽ አካውንት ታውቀዋለች? ታውቀዋለች። እሺ ትምጣ። ማሪቱ ነይ ግቢ። እሺ አይውጡ። ካላስ ጋይስ ቴንኪው። በቃ አይውጡ። ካላስ ተስማማን እኮ አትጻፉ። ማሪቱ ነይ ግቢ። እሺ አሚራ መቼ ትልኪያታለሽ አንቺ ወደ ኢትዮጵያ?
ኢንሻአላህ ከነገ ወዲያም ሆነ ትኬት ቅርብ በተገኘ ልካታለሁ። ነገ ቼክ አደርግና ትኬት ነገ ከ12 ሰዓት በኋላ ስራ ቦታ ሄዳለሁ። ቼክ አደርጋለሁ ኢንሻአላህ። ትኬት እናንተ ናችሁ በእንትናችሁ ካላችሁ እንትናችሁ ወይስ ችግር የለውም? እኔ ቆርጥላታለሁ። እኔ ቆርጥላታለሁ። ችግር የለውም። አይ እኛ ትኬት በዲስካውንት ስላለን ምናልባት በዛ እናገናኝሽ ትፈልጊያለሽ ወይስ ደግሞ ኦፊስ ስላለ ችግር የለውም። ኦፊሳችንም አለው ችግር የለውም። ብታገናኙኝም ችግር የለውም። እሺ አይ በቃ ኦፊስ ካለ ችግር የለም። አብሽር። እሺ ማሪቱ የእናትሽ የባንክ ግን አመቻችሁ ማለት ትኬት ከመቁረጤ በፊት ነግራችሁና አዲስ አበባ መጥቶ እንዲቀበሏት የጀምረን አካውንት ከምትቸገር አይ እናቷ ናት። አንቺ ሙኒት እንደዚህ እናድርግ። ሙኒት ወይ ሳሪ ምን እናርግ? ትኬት ሲቆረጥላት ትታገዝ። በቃ አንድ ላይ አንደኛው ነው ይሻላል። ከጨራረሰች በኋላ ወረቀት አውት ፓስ ምናምን ያስፈልጋታል እንዴ? ነው ሙካለፋ ስለሌለባት ኖርማል ነው። እኔጃ አሜን። ሙካለፋ ስለሌለባት ኖርማል ነው። ችግር የለም። ጥሩ እሺ። ቡዲቴ አንድ ጊዜ ለመሲ ብርጅስቶን ትደውይላታለሽ? እሺ ማሪቱ። ስለዚህ ማንኛውም ሰዓት መቁረጥ ትችላለሽ አይደል? አዎ ብላለች ማሪቱ። የእናትሽን የባንክ አካውንት ታውቂያለሽ? እኔ ኦንላይን የሆነ ቦታ ካለኝ እንጂ አላውቀውም። አላለቀስኩም እንዴ? ኧረ ወላሂ እያለቀሳችሁ ነው። አላለቀስኩም ወላሂ አላለቀስኩም። አላለቀስኩም። እሺ እንድትመጪ ብቻ ነው የምፈልገው። ወላሂ ለተታቀም የእናትሽን አካውንት እንትን እያሉ ነው ማለት ነው። አይ በቃ ቢሮ አለኝ እያለች ነበር አይደለም? ቢሮ ካላት እሷ እንትን ትበላችሁ ወይ ታውቂያለሽ። ተማሪ ስትሆኚ ከነሱ ወደኛ እንጂ ከኛ ወደ እነሱ አልነበረም። ቢሮ እኔም እኮ የኢትዮጵያ ነው እኮ ያለኝ ነው። ፈልገው እሱ ካለሽ ስልሽ ቢሮ እኮ ሆኖብኝ ነው። ቦርሳዬ ያለ ቢሮ ነው። ችግር የለውም። እዛው እንትን ከቢሮ ከሆነ ማለት አሚራ ጋር ነው አይደለ? ካሜራ ጋር አንድ ነው። አዎ አሁን መጥቼ ነው አማደሪያ ቤታችን ያለን አላመጣም እኮ። ስለዚህ እና አሚራ ስራ ቦታ መግባቱ አይቀርም አይደለም? አዎ ትገባለች። ኧረ በቃ ተፈለጋችሁ እንደዛ እንትን ይላል። ስሚ ማሪቱ፣ ወይ እናታችሁ በገንዘብ እንድትታገዝ ትፈልጋላችሁ? እኔ ሀቁን ለመናገር አልፈልግም። ምክንያቱም አንደኛ ልጅ ነሽ፣ ውሳኔ እናከብራለን። ይሄንን የምልሽ ምን እንደሆነ ታውቂያለሽ? ነገ ከነገ ወዲያ ሌላ ሰው ተጽዕኖ ማድረስ የለበትም። የእናንተ እናት እንደዚህ ሆነ እያለ ጂጂ እንዲያደርጋችሁ አልፈልግም። ስለዚህ አንቺ እናትሽ እኛ በገንዘብ እንድንረዳት አትፈልጊም፣ ፍላጎት የለሽም። አልፈልግም። ምክንያቱም ምን መሰለሽ አንዳንድ መጠየቅ ያለብሽ ኦቨር በቃ ይሄ በጣም እንትን ውስጥ ስትሆኝ ነው ብዬ አምናለሁ። ማለቴ ችግር ያለ ነው፣ የትም ቦታ ችግር አለ እኮ የለም ማለት አይደለም። ግን ደግሞ መጠየቅ የሚኖርብሽ ኦቨር ራሽን እንትን ማለት በማትችይበት ሰዓት ነው። አሁን እኛ አለን አይደለ? ኦኬ እናንተ ታግዟታላችሁ። ስለዚህ እንደኔ እናግዛታለን። ጋይስ ትታገዝ። ቤተሰብ አባላት ትሆናላችሁ። መጀመሪያ ይስማሙ። እናታቸው ናት። ወደዚህ አይነት ነገር እንድትወጣ ባይፈልጉስ እና ልጅ ተይሳ አልተውም እንዴ? በቃ ቢያንስ ያለሷ ፍላጎት አይሆንም። ልጅ ናት። ልጅ እስከሆነች ድረስ ማንም ሰው ይሄንን እርዳታ ካደረገላት በኋላ እንደገና ማንም ሰው እሷ ላይ ጠባሳ እንዲጥል አልፈልግም። ስለዚህ መብቱ የልጅቷ ነው። እኔ እንድትታገዝ አልፈልግም። እናቴ
በቃ እንድታዋጡላት አልፈልግም ካለች መብቷ ነው። ከይሳሪ የምትሉት ለምንድን ነው? ከልጅ በላይ እናንተ ልታውቁ እንድትጠቅስ ትፈልጋለሽ? ያው ሲያምም አልፈልግም እኔ አግዛታለሁ እያለች ነው። ወደ ሀገሯ እንድትመጣ ብቻ ነው እኛ የምንፈልገው። እሺ ውዴ ጀሚዬ የኔ እናት እኛን በቃሽም እንደቆይ ኧረ ተበቁኛላችሁ። ስለዚህ አብረን ሆነን እንደሚሆን እንሆናለን። ምንም የሚያሳስብ ነገር የለም። አልሐምዱሊላህ ያለው ነገር ይበቃል። እሺ ጀሚላ አንቺን ልጠይቅሽ ነው ማለት አሁን ልጆችሽ ምናልባት ወጣቶች ናቸው፣ ከክብራቸው አንጻር ነው እኔ እረዳቸዋለሁ። ምክንያቱም አንድ ሰው መጀመሪያ ክብር ይበልጣል፣ ከሁሉም ነገር ክብር ይበልጣል። ስለዚህ እነዚህ ልጆች ከክብራቸው አንጻር ሊሆን ይችላል፣ ግን ጎናቸው ጓዳቸውን የምታውቂው አንቺ ነሽ። በእርግጠኝነት ባታጪ ባይከፋሽ ኖሮ አትሰደጅም። እኔ በዚያ ምክንያቱም የልጅ አይን ላለማየት እነሱን ላለማስቸገር ነው። ግን እኛ አንቺን ቢያንስ የተወሰነ ነገር እንድናግዝሽ አንቺ ፈቃደኛ ነሽ ወይስ ደግሞ በልጆችሽ ነው የምትስማሚው? እኔ የልጆችሽን ውሳኔ ያከብራለሁ፣ አረጋሽ ስትል ያከብራለሁ። ልክ ነኝ እኔ ልክ ነኝ። እናንተ ልታዙኝ አትችሉ። ምክንያቱም እነዚህ ልጆች ከክብራቸው አንጻር እናቴ አትረዳም ሊሉ ይችላሉ፣ አከብራለሁ። ግን መጀመሪያ ደግሞ የእናቷን ውሳኔ ይጠይቃሉ ያለበለዚያ ይባላል። ስለዚህ አንቺ ምን ታስቢያለሽ ማለት? እኔ የማስበው አላህ አለኝ አላህ ነው የሚሰጠኝ። ሰው ይሄንን ልስጥሽ እንዲልበል ብሎ አይደለም ሰው እንደልየው ነው። እኔ የምጋፋ ነገር የለውም እና ለእናንተም አላህ ይስጣችሁ፣ ለእኔም አላህ ይሰጠኛል። ችግር የለውም። አትጨና ነው። ይኸውልሽ ጀምዬ እኛ እናግዝሻለን። የኢትዮጵያ ሕዝብ እዚህ ጋር ያለው የተሰበሰበው ሕዝብ ልጅሽ፣ እህትሽ፣ ወንድምሽ፣ እናቶችሽ ናቸው። እሺ ስለዚህ ማንም ሰው ቢያግዝሽ በተአምር ቤተሰብሽ እንዳገዘሽ እኛ እንደለየትልሽ ቃል የእምነት ዕዳ ነው። ቃል የገባነውን ነገር ሁሉ እናደርግልሻለን። ስለዚህ የአንቺ መታገዝ ምንም ነው ኖርማል ነው። አንቺ ደግሞ ኢትዮጵያ ሄደሽ የልጆችሽን አይን ከምታይ ከምትቸገሪ ባታጭ እዚህ አትመጪ። ስለዚህ የተወሰነ ነገር አግዘንሽ ቢያንስ ለራስሽ የሆነ ነገር ብትፈልጊስ ምን ትያለሽ? ይህ ምንም ችግር የለውም። ልመናም አይደለም ምንም አይደለም። አረጋሽ ስንት አንቺ ደግሞ ነገ ተስተካክለሽ ሌላ ሰው ታግዣለሽ። በእርግጠኝነት ልብሽ ቀና ነው። ምክንያቱም ምንም ችግር ነው። ግን እንደ ፍላጎታችሁ እኔ ምንም በዚህ እንትን የምለው ነገር የለኝም። ስጡኝም አትስጡኝም የምለው ነገር የለኝም። እንደ ፍላጎታችሁ እንደንያችሁ ነው። ወላሂ እኛ እናግዝሻለን። ትናንትም አይተሽ ከሆነ የተበደርሽው 125,000 ብር ሰው ቃል ገብቶልሽ ነበር። መሲ ብርጅስቶን ትጠራለች። ከዛ ውስጥ እዚህ ሁሉ የተሰበሰበው ሁሉ የቻለውን ይረዳሻል። እኔ የምልሽ ሳርዬ እነሱ ወጣትነት ምናምን ይዟቸው ከሆነ አይኖ ከክብር አንጻር ታውቂዋለሽ። ደግሞ የኛ ሀገርን ሰው እርቦት እንኳን በቃኝ አልበልቻለሁ ነው የሚለው። እርቦት እንኳን እኔ በጣም እረዳቸዋለሁ። እኔም ቢሆን እንደዛ። ግን እሷ እርዱ ይብላል አይደለም የወጣችሁ እሷ እኛንን ለሆነ ነገር መቋቋሚያ እናርግልሽ እያልናት ያለ ነው። ላይክ እንደ እህታችን እህትማማቾች ተሰባስበን ለእህታችን ለታላቅ እህታችን የሆነ ነገር እንዳረግንላት ቁጠሩት። እናንተ እንደዛ ብላችሁ አይሰማችሁ። ለምን ብትሉ ይቺ ሴት መቼም የተሻለ ነገር ባትፈልግ ወደ ስደት አትመጣም። ልትሰራ የመጣችሁ በዚህ እድሜዋ ልጆች እያሏት ቢያንስ ቀዳዳ ለመሸፈን ነው አይደለ? ስለዚህ ያንን ቀዳዳዋን እናንተ የመረዳት ስሜት በፍጹም አይሰማችሁ። ላይክ ልመና ወታችሁ አይሰማችሁ። ገባሽ? ላይክ እህታችንን እንደደገፍናት አድርጋችሁ መቁጠር ትችላላችሁ። አይኖ አውቃለሁ። የኛ ሀገር ሰው ሳሪ እግዚአብሔርን እርቦት እንኳን በቃኝ ነው የሚለው። ያ ነገር ነው አሁን እነሱ የያዛቸው። ግን ይቺ ሴት ደግሞ ልመና አይደለም የሚወጣችሁ። ገባሽ አይደል እህቴ? ነገ ጠዋት ተቸግራ ድጋሚ ከመምጣት አሁን በዚሁ በዚህ ባለው እንትን ቢደረግላት ምንም ችግር የለውም ብዬ ነው የማስበው። በፍጹም እንደዛ ብላችሁ አታስቡት። እኔ ከፈለገች ውዴ ሰኔ እኔ ከፈለገች ማለት ነው
ከፈለገሽ ደውለው እንዲነግሯት አደርጋለሁ። እልክላቸዋለሁ። የምሬን ነው የምልሽ። አለብኝ ያለችውን ዕዳ እልክላታለሁ። የትም ብዬ አምጥቼ እልክላታለሁ። ችግር የለውም፣ አያሳስብም። እልክላታለሁ። ቃል እየገባሁልሽ ነው። እከፍልላታለሁ ዕዳዎቿን። የምሬን ነው። እሺ ግን እኛ ያንቺን አድራሻ በውስጥ ወስደን ከአንቺ ጋር ኮንታክት ማድረግ እንፈልጋለን። ድጋሚ ተከፍታ አይምሯ ሲጨናነቅ ማየት አንፈልግም። እኛ አንዳንድ እህታችን እውነት ይከፋናል። ምክንያቱም ትናንትና ምን ብላለሽ መሰለሽ? አንቺ በዚህ ሁኔታ በዚህ እድሜሽ እንዴት ትመጫለሽ? ልጆችሽ ስራ አይሰሩም ወይ ብለን ስንላት አይፈልጉም መምጣትም። ስለዚህ እኔ የመጣሁትን በቃ ለዓላማ ነው ብላለች። ያ ነገር ነው በጣም ያሳዘናትና ያስለቀሳት። ደግሞ ምን ብላለች? ዕዳ አለብኝ፣ ያንን ዕዳይን መክፈል እፈልጋለሁ ብላለች። ስለዚህ ይኸው አዳምጪኝ እህቴ፣ አንድ ነገር ልንገርሽ። እንደነገርኩሽ አንተ አሁን ለምሳሌ ዩኒቨርሲቲ ተማሪ ሆናችሁ ዋቴቨር፣ ልክ እንዳልሽው እህትሽ ሐኪም ሆና ዋቴቨር ሆናችሁ ከክብራችሁ አንጻር ሊሆን ይችላል። አይኖ ክብራችሁን እረዳለሁ። ግን እናታችሁ በዚህ ሁኔታ ሆና እኛ ሰፖርት እስከምናረጋት ድረስ እናንተ የልጃችሁን ሀቂቃ መወጣትም ነበረባችሁ። አንቺ ቅድም ራሱ እስከ ቅርብ ጊዜ አውርቻታለሁ ምንም አልሆነችም ብለሽ ነበር። ስለዚህ ሀቅ ካላችሁ እናት ከሆነች እናንተ ልጅ ከሆናችሁ እንደዚህ እስከምትሆን መጠበቅ አልነበረባችሁ። ስለዚህ እኛ የምናግዛት እኛ ተርፎን አይደለም። በደንብ አዳምጪ። እዚህ ጋር ይሄ ማህበረሰብ እናግዛት ብሎ የሚለው ከዚህ ካፉ መልቅቆ ከማይበላው ከማይጠጣው ከማይተኛው እዚህ አረብ ሀገር ልክ አንቺ የጠላሽውን ማለት ነው በሞትና በመዳን መካከል ሆኖ ሳይበላ ሳይተኛ ነው ላግዛት የሚለው። ይሄ ደግሞ ምንድነው ታውቂያለሽ? መወለድ ቋንቋ ነው። የተኛ ስሜት ስለተሰማው እንጂ ረጅነት የሚለው ነገር አእምሮ ላይ እንዲቀመጥ አይደለም። ስለዚህ እናታችሁን እንድናግዝ ትፈልጋላችሁ ብዬ ጠይቅሽ ለምክንያት ነው። ምክንያቱም አነጋገርሽ ደስ ስላላለኝ ነው። አሚራ ትናገሪያለሽ ወይ? ምን አልሽ? መናገር ትፈልጊያለሽ? ከይቅርታ ጋር አይ ሶሪ፣ ምንም የምናገረው ነገር የለኝም። ግን መጥቶ እንዲቀበላት አዲስ አበባ ላይ ለምን ምን እንደሚያጋጥማት አይታወቅም። እና ኤርፖርት ልክ እንትን ትኬቱን ስቆርጥ ወደ እናንተ ልካለኝ ወይ እኔም ደግሞ ኮንታክት አደርጋቸዋለሁ። ልጆቹ ደውላቸዋለሁ፣ አወራቸዋለሁ። ኢንሻአላህ ችግር የለውም። እኛ እዚህ ስለሆነ እዚህ አዲስ አበባ ስለሆነ እኔ አሁን እዚህ ላይቭ ላይ ስትወጣ ማለት ነው ወላሂ ግራም የገባኝ ነገር አሁን ከልጆች ጋር ራሱ እንትን ማለት እያወራ እናንተ ጋር ስትመጣ ደህና የምትሆነው ሽንት ቤት ውስጥ ካልተኛው ሩጬ ካልወጣው በጣም ነው እንትን የምታስቸግረኝ ማለት ነው። ልክ ላይቭ ላይ ስትመጣ ደህና ትሆናለች። ማሻአላህ ይሄ ቪዲዮ አሁን ያው ተይው አሚራ፣ እኔ መውቼሻለሁ ከይቅርታ ጋር አሚራ። ይኸውልሽ አንድ ነገር ልንገርሽ፣ እሷ ጭንቀት አለባት። በቃ ወደኛ ስትመጣ ደህና የሆነችው ትናንትና እኛ ስላገዝናል። እኛ አይዞሽ፣ እኛ አለን ከጎንሽ፣ በርቺ፣ ጠንክሪ፣ የሰው ዕዳ ነው ያስጨነቀኝ ስላለች ሰው እንዳላት ስላወቀች ነው። ከብር በላይ እኮ ሰው ማጣት በጣም ከባድ ነው ልንገርሽ፣ በጣም በዛ ላይ እኔ አንቺ ላይ በጣም የሆነ ደስ ያላለኝ ነገር አለ። ባይዘው ትናንትና እኔ ብዙ ነገር አላየውሽም አልሰማውሽም፣ ቢኮዝ ስራ ላይ ነበርኩኝ። ግን አንድ ሰው ከብሩ በላይ የሚያስጨንቀው ሰው ማጣት ነው። ይቺ ሴት ብዙ ዓመት ቤሩት ሰርታለች። ተመልሳ ደግሞ እዚህ መታ እንደዚህ ሁና ታፍና ስትቀመጥ ኦፍኮርስ ያስጨንቃል። ስለዚህ ጭንቀት ነው። ወደኛ መታ ሰፖርት እንደምናረጋት ወገን እንዳላት ዘመድ እንዳላት ስታቅ ነው ሰላም የሆነችው። ስለዚህ ሰላሟ በብር አይመለስም። በነገራችን ላይ በሚሊየን ብናዋጣላት እንኳን ሰላም ከሌላት ሰላም የላትም። እኔ አንቺ ላይ አሁንም ጥያቄ አለኝ። ምክንያቱም ደስ ያላለኝ ነገሮች ሁሉ አሉ አንቺ ላይ። ግን አሁን ሶልቭ ማድረግ የምፈልገው የእሷን ነገር ስለሆነ የእሷን ሶልቭ እናድርግ፣ እናግዛት፣ እንርዳት፣ አካውንቷን ትስጠን፣ አገሯ ትሂድ፣ እግዚአብሔር የፈቀደላትን ህይወት ትኑር። በቃ ይሄ የኔ ምርጫ ነው። ከዛ ወይ ጥያቄሽን ችግር የለም። መጀመሪያ እሷን ሶልቭ ነው ችግር የለም ማለት እንድትሸፈን አልፈልግም፣ እንድትጠይቀኝ እፈልጋለሁ። አሚራ እኛም ጥያቄ አለን። እኔም ጥያቄ አለኝ። ሳርዬ እኔም ጥያቄ አለኝ። በነገራችን ላይ ልጅቷ ትሂድና ጥያቄያችሁ ይቀበላለሁ። ልጅቷ ትሂድና እንጠይቅሻለን። አሚራ እኛ እዚሁ አይደለም እኛ የምንጠይቅሽ አንቺ በሌላ ኬዞች ነው። ትናንትና ወጥተሽ ወደ ላይ ወጥተሽ ስለነበረ
አንቺ ጋር ብዙ ሰዎች ጥያቄ አስነስተዋል። ዛት ሚንስ ይችን ልጅ ለማገዝ ነው የመጣ ነው። አንቺም እገዝ ብለሽ ነው የመጣሽው። እናግዝሽ። ይቅርታ ሳሪ፣ እኔ አሚራ በደንብ ስለማውቃት ማለት ነው። አሚራ ሐቢብቲ አዳምጪኝ። እኔ ትላንትና ከላይፍ እንደወጣሁኝ የሆነ ልጆች ልኮልኝ ነበረ። 2 ወር ምናምን የተቀመጡ ቢሮ ውስጥ አሉ። 2 ወር ከዛም በላይ ምናልባት የተቀመጡ አለ። ስራ የለ ማለት ነው። ኦኬ የት አንቺ ጋር አሚራ እነሱ አይቶሽ ወደኔ ገቡ። ማባረፍ ለሌላ ሰው ከተናገሩ አላሁ አለም። ላኪን እኔ ከላይፍ እንደወጣሁኝ ዋትስአፕ ማለት ሙሉት። ከዛ ምንድነው አሚራ ሆን የገባችው ላይፍ ላይ ማለት ነው። ቮይሶች አሉ። ቮይስ ተልኳል። ላንቺም ተልኮልሽ ጆጆ? ያ ተማም ኦኬ። ስለዚህ ይሄ ነው ምናልባት የእነሱም ጥያቄ ሊሆን ይችላል። እኔ ደግሞ አሚራ አንቺን በደንብ አውቅሻለሁ። በአቃል አልተገናኘንም፣ ግን ያኔ አውቅሻለሁ። ጥሩ ሰው እንደሆንሽ ምናምን አውቃለሁ። ግን አሁን እዚህ ጋር የአብዛኛው ጥያቄ ልጆች ማለት የሚጠይቁ ከ2 ወር በላይ የተቀመጡ ልጆች ከቢሮሽ ማለት ነው ስራ ያልገቡ ለምንድን ነው? እናንተ ስራ ከሌላችሁ ያኔ ማባረፍ በመክተብ በኩል ማለት ነው ወሲጥ የሚባል ነገሮች አሉ። ብዙ አይነት ነገሮች አሉ። ስራ መግባት እድል የሚኖርበት መንገዶች አሉ። ለሽ እስከ 2 ወር የሚቀመጡ ለምንድን ነው? የኛ ጥያቄ ሐቢብቲ እሱን ከመስማት ማየቱ አይቀልም ማለቴ ከነሱ ከምትሰማ በአይነ ደግሞ ባሳያ አይሻልም? ኦፊስ ውስጥ እንግዲህ መቼስ ቆልፌባቸው አልመጣም እኮ አይደለ እንዴ? ቀን ኦፊስ ይውላሉ፣ ማታ ወደ ቤት ነው የሚመጡት፣ ወደ አኮሞዴሽን። ማየት ማለት እንዴት ነው አሚራ? ታቻለ 2 ወር የቆዩት አንቺ ልጆችሽ ማሪ አንቺ ልጆችሽ ሙሉ ለሙሉ ማለት ወደ ቢሮ ልትወስጃቸው አትችይም። አንቺ ብቻሽ አይደለሽም ቢሮ ውስጥ ያለሽው፣ ብዙ ናቸው እንዳለ ልጆች ማለት ነው። ቢሮ ተዘጋ ማለት ነው በልጆቹ ማለት ሙላ። ኦኬ ታሜ ኖ አይደለም። እኔ ልጆች አንድ ልጅ ቤት ውስጥ አይውልም። ሁሉም ልጆች ነው የምወስደው፣ ሁሉንም ዜጋ ማለት ነው። ሚኒማር አለኝ፣ ፊሊፒን አለኝ፣ ኢንዶኔሲያ አለኝ፣ ኡጋንዳ አለኝ። ኦኬ ሁሉም የተለያየ ሩም ነው ያለው። ኦኬ እዚህ ጋር ያሉት አሁን 4 ልጆች ናቸው ከጀሚላ ጋር ማለት ነው። ኦኬ እቺኛዋ ልጅ ከትላንት ወዲያ ነው የመጣችው፣ ማየት ትችላለች። እቺኛዋ ከሆስፒታል የወጣች ናት። ደግሞ እኔ ሩሙን አሳያለሁ እላ ያሳጋችሁኝ እንጂ ግዴታ አይደለም። ወላሂ ሱሙ ወላሂ የእናቴ ቀን ይስጠኝ ቪዲዮ ነበር የምወጣው፣ ግን አልለበስኩኝም። ስላልለበስኩኝ ነው። የሰው ስም ከምታጠፉ ማየቱ ይቀላል። አዳምጪ፣ እኛ አንቺን ስም አላጠፋንም። አንቺ እርዳታ ፈልገሽ ብዙ ቅሬታ ያለን ግን አለን አላችሁ እኮ ምንም አሚራ፣ ለምን በዚህ መንገድ ነው የምትወስጂው? አንቺ ለምን በዚህ መንገድ ነው የምትወስጂው? እኛ ማለት ልጆች የላክልን ቮይስ ይሄ ነው ማለት የኔን ጥያቄ ይሄ ነው። እኔ አንቺ ማለት ስምሽን ያጣፋ ሌላ ሩም እኮ የለም። ላሳይህ እንዳለ ቤቱን እንዴ ኢትዮጵያ ኡጋንዳ የተለያየ ክፍል አለው። ኦኬ አሁን እሺ ልንገርሽ፣ ኡጋንዳ 2 አለኝ። ለዚህ ነው ማለት የምክን ሳሪ ማለት አሁን ሰዓቱ አይደለም። እቺ እህታችንን እንጨርሳትና ትሄድ ወደ ሀገር። በቃ አንቺ ማለት ከነ ማብራሪያ ከነ ማስረጃ ይሁ ቤቲ ይሁ አኮሞዴሽን ይሁ ልጆቹን መግባትም ማውራትም ከፈለጉ ምን ያህል ጊዜ ተቀመጡ፣ ይሄ ማለት ጊዜው ሰዓቱ ይመጣል። አሁን በዚህ ሰዓት እኔ ጥያቄ እንደዚህ አይነት ነገሮች አሉ ኢትዮጵያ እኔ የምፈልገው ምን እንደሆነ ታውቃለህ ታሜ? አሁን የእሷን ነገር የአሚራን የእሷ የጀሚላን ነገር ሁሉ ማድረግ ፈልጋለሁ፣ መጨረስ ፈልጋለሁ። ከዛ በኋላ ግን አንቺ አሚራ ሀቅ አለኝ የምትይ ከሆነ ጊዜና ሰዓት ይዘንልሽ ትመጫለሽ። አጨቅጭቁኝ እስኪ ቢኮዝ እኛ ምን እንደሆነ ታውቂያለሽ። አሁንም እርዳታ ፈልገሽ የመጣሽው አንቺ ነሽ፣ እኛ አይደለንም። እግዚአብሔር ደግሞ መልካም ነው። እኔ እርዳታችሁ ምን አድርጉልኝ ብዬ ነው የመጣው። ጥያቄ እኮ ለጥያቄ ያህል ነው የመጣውኝ። አሁንም አትሳሳቺ ነይ አንቺ አውሪያቸው። መቼ ነው የተመለሽው ከስራ ቦታ? ስንት ልጅም ኦፊስ ውስጥ እንዳለ አውሪያቸው። ልጆቹን አታስወጫቸው ወደ ሚዲያ። ቤተሰቦቻቸው እያዩ በጣም እየተጨናነቁ ስለሆነ አያስፈልገንም። ነገርኳችሁ አይደለም። ጥያቄ ላይ ቅር ያለኝ ገለማን ያለ እያልሽ እኮ ነው ያለሽው። አሚራ ከአንቺ አይደለም ከእናቴ ልጅ እርዳታ የምፈልግ ሴት አይደለሁም። አታውቂኝም። ስለማታውቂኝ ነው እኔ እርዳታ እናንተ ጋር መጣሁኝ። ለጥያቄ ያህል ነው ፈቃድ። አሚራ አዳምጪ፣ يا اخي انا كلمتكم ساعه المفروض تفهموني يعني تفهموني شويه بس اقل شيء. انا قلت لكم شغاله في المكتب مش مكتبي هذا. ما تصارخي اوكي، ما تصارخي اول شيء، ما تصارخي. انتم ما قاعد تسمعوني. تكلمي شوي حبيبتي الله يرضى عليك. انت قلتي انا ما بغيت مساعدتكم. انت ليش جيتي سوشيال ميديا؟
مفتي لما سألتكم قلت لك على سؤال انا سألتكم سؤال تمام سؤال مالت من مالتنا سؤال راسه مالت انا غلطان عليه قاعد اجاوبك يا حبيبتي معلش ترقاقي انت ترقاقي استوي انت تلك سونش ما شاء الله عليك انا بعرفك اسكماكش درست تلك سو እንደሆንሽ ጥሩ አስተሳሰብ ነው ያለሽ አንቺ ማለት አሁን እኔ ጋር በመደወልሽ ሄ ታሚ ምን ይመስልሃል ምን ማድረግ አለብኝ ይሄ በራሱ ማለት እርዳታ ነው የሐሳብ እርዳታ ሰጠውሽ ማለት ነው ስለዚህ አንቺ ማለት ከዚህ ወገን ማለት በመሃል ለምን እናንተ እርዳታችሁ አልፈልግም እንደምትዩ መልስልሻለሁ ደውልልሻለሁ አይባልም እኮ አሚራ ምን ሆነሽ ነው አንቺ ነሽ ለእርዳታችን የመጣሽው አለችኝ እኔ እርዳታ مش محتاج منها شو المشكله انا راسو ነገ መጥቼ ሳሪ እርዱኝ ሊላችሁ ይችላል በሐሳብ እርዱኝ ሊላችሁ ይችላል ተረጋጊ እንደዚህ አይደለም ላውራት ከይቅርታ ጋር ጋይስ ትናንትና ምን ተብለው ነው እና ሚራ የገቡት ትናንትና እና ሚራን አስገቧቸው ወይም ኪኪ የምትባልች አስገቧቸው ተብለው ለምንድን ነው የገቡት እኛ ቤት ለምንድን ነው የገቡት ከይቅርታ ጋር ሁለት የታመሙ ልጆች አሉ ወደ ሀገር ለመግባት ይፈልጋሉ እርዳታ ይፈልጋሉ ነው ያለችው ኪኪ ስለዚህ ከዚህ በላይ ምንድነው የምትፈልጊው ሰው በሐሳብም መረዳ በገንዘብም መረዳ አንድ አይነት ነው ነገር ግን ጥያቄ አለን ብለን ያለው አሁንም ጥያቄ አለን ይሄን ጥያቄ ደግሞ የመመለስ ግዴታ አለብሽ አንቺን ለማገዝ ስንፈልግ ደግሞ ጥያቄያችንን ማስተናገድ አለብሽ በላይ ከወጣሽ በኋላ ብዙ ልጆች እኛ ጋር መጥተዋል ከፈለግሽ ቮይስ ማሰማት እንችላለን ነገር ግን አሁን ያንን ጥያቄ ማንሳት አልፈልግም መናደድም አይጠበቅብሽም አሁን እኔ የምፈልገው እሷን ማገዝ ነው መርዳት ነው እሷን ረርተን ወደ ሀገሯ ትግባና ከዛ በኋላ እኛ እናወራለን ምንም ችግር የለውም አያሳስብም እኮ እንደርስበታለን በቃ እሷን ማስጨነቅ የለብንም ስለዚህ አንቺ ደግሞ እንደዚህ እንትን ልትይ አትችይም አንቺ ላይ ሐቀኛ ነኝ ብለሽ ካልሽ የሚመጣውን ሁሉ ጥያቄ ትናንትና ከሙኒት ጋር በጣም ተጣልታችሁ መጨረሻ ላይ ነው የተስማማችሁት ኢትስ ኦኬ ኖርማል ነው ግን በቃ ተይሳሪ አልተውም ምን አገባችሁ ለምንድን ነው የምትወው እናንተ በውሸትና በማስመሰል ነው የምትኖሩት ጀሚላን ለመርዳት እኮ ችግር የለብንም እኛ حبيبتي በተለይ በእናንተ አይነት ስራ ማለት ብዙ አይነት እንደዚህ አይነት ነገሮች ሊያጋጥማቸው ይችላል እሱን እንረዳለን አንቺ ማለት ክፉ ሰው ነሽ ያልነሽ አይደለም ግን ሰው ማለት የሆነ አስተያየት ሲሰጥ አንቺ ደግሞ አትናደጂ ያለውን ነገር ኖርማል ተናገርሽ በቃ ሄጂ ምንም ነገር ያኒ አንቺ እውነትም ምንም አይነት ነገር ከሌለብሽ ለምንድን ነው እንደዚህ የምትጮሂ ለምንድን ነው ቶሎ የምትናደጂ ኖ እንደዚህ አይነት አልহামዱሊላህ እንደኛ ጋር እንደዚህ የለም እንደዚህ አለ እንደዚህ ደግሞ እናንተ ቢሮ ስትሆኑ ደግሞ መቼ እንደገቡ መቼ እንደወጡ ሁሉንም ነገር በመዝገባ ነው ሰዓቱ አይደለም አሁን የእህታችን ማለት ሌላ ከሷ ጭንቀት ማለት ሌላ ጭንቀት ልንጨምርባት አንፈልግም እንጂ ኖርማል አንቺ ቴክ ኢት ኢዚ ማለት ትልቅ ነገር አትውሰጂው ሰው እየወቀስሽ አይደለም ጥያቄ መጣ ምናልባት ውሸትም ሊሆን ይችላል ኖ ወንድም አለም እንዲ አለ እንዲ አለ አለቀ ግን በንዴት በጭንቀት ማለት ሰው ለኛ ቮይስ ልከዋል ገብቷል ላንተም ለኛም ቮይስ ልከዋል ትናንትና ወጣ አሚራ ራሷ እኔ ሐቀኛ ነኝ እስካለሽ ድረስ ሳሪ ላኩላችሁ እሺ የተበደለ ሰው ካለ አገናኙኝ አሁን ይቺን ግን ሶልቭ እናድርግ ማለት አለ እኛ እኮ እሷን እያገዝናን ነው እየረዳናት ነው እሷ ባመጣችሁ ጣጣ ነው አሁን ለምሳሌ እዚህ ጋር እንዲሁን ብለን የምንለው ስለዚህ ሰው ለመርዳት ሰሞን ብቻ በቂ ነው እኛ ችግር የለብንም ባንድም በሌላም ሰበብ እሷን የመርዳት ችግር የለብንም ነገር ግን ለምትጠያቂው ጥያቄ ደግሞ የሰው ልጅ ስለሆነ ስለ ሰው ልጅ ስለሆነ የምናወራው በአግባብ ልትመልሽ ይገባል ከዛ ውጭ ደግሞ መላላጥ መጮ ምናምን በመጮ ሰው ማሳመን አትችይም ከይቅርታ ጋር ትናንትና ያልተናገርኩሽም ግን ዛሬ ትናንትና እሷን ካዩ በኋላ ታሜ በጣም ብዙ ሪካርዶች መጥተዋል ምክንያቱም የሴትዮዋ ጭንቀት ምንድነው ብለን ስንል ያለውን ነገር ነግረውናል ስለዚህ አንቺ ችግር ከሌለብሽ ነገ ከነገ ወዲያ እንነጋገራለን ችግር የለብንም ያዙልኝና መጣለሁ ችግር የለውም ነገም ኦፊስ እያለሁ ችግር የለም እሺ ስለዚህ አሁን ምን ነው ማድረግ ያለሽ ቀላል ነው በቃ እሷን እናግዛት ምን አያስፈልግም በቃ አለቀ እሷን እናግዛት ታሜ በቃ እሷን እናግዛት አካውንት ይስጡን ነገ ትኬት ቁረጭላት አንቺ አሁን ሰላም ናት ደህና ናት መሄድ ትችላለች እንዳልሽው ከሪፖርት ከምናምን አይመልሷትም ሰላማዊ ናት ትኬቷን አዘጋጅላት እኛ ደግሞ
በአንድም በሌላም ሰበብ እናግዛታለን ብለን ያልን ሰዎች እናግዛት፣ ቃል እናስገባላት፣ አካውንቷን እንስጥ። በቃ አለቀ። ነገ ከነገ ወዲያ አንቺ መተሽ ደግሞ ሳሪ ጥያቄያችሁ ምንድነው በይኝ፣ እኔ ጥያቄን አብራርቼ እነግርሻለሁ። ችግር የለም። ደስ ይለኛል። በጣም ጥሩ። በቃ እኔ ሰሞኑን ኢንሻአላህ በዚህ 2 ቀን ምናልባት አቡዳቢ እመጣለሁ ወይ መዘየራቸዋለሁ እዛ መክተቡ እና አኮሞዴሽን ማሳየትም ከቻልሽ ታሳይኛለሽ። ችግር የለም። አይ ወቅት አخوي الغالي አይ ወቅት በቃ አየሽ፣ እንደዚህ ነው እህቴ። በተረጋጋ መንፈስ ስታወሪ ሰው ይረዳል፣ ሰው ይተባበራል። ምን ይላል ግን በጮኸት ምንም የምናመጣው ነገር የለም። ለማንኛውም ሐቢብቴ በቃ ጀዛከላህ ኸይር። የእህታችን ብቻ አሁን እንጨርስላት፣ በሰላም ሀገራት ትግባ። ቲኬት እንደገዛሽላት ብቻ ወደኔ ኮቢ ፎቶ አስተላልፍልኝ፣ ላክልኝ። ወይም ከቻልኩኝ እዚህ ከዱባይ አይደል የምትሄደው ወይም እኔ መጥቼ አያታለሁ ከመሄደው በፊት። ጥሩ። አሁን ደግሞ ታሜ ለእሷ ለማገዝ የምናደርገው አካውንት የላትም። እኔ ደግሞ አካውንት እፈልጋለሁ። የራሱ አካውንት እርግጠኛ ሆኖ እንዲሰጥ እፈልጋለሁ። የባንክ አካውንት ማለት? አዎ የባንክ አካውንት። ማሪቶ የላችሁም እዛ? ማሪቱ የላችሁ? ጀሚላ አለኝ ብላለች። ወደዚህ የምትመጣ ከሆነ ወደ አቡዳቢ የምትመጣ ከሆነ ከራሷ ትቀበላለህ አንተ ታሜ። ጀሚላ አላት? አዎ ግን እዚሁ ላይ እያለች ነበር መታገዝ ያለባት። طيب እሺ፣ እንደዚህ ከሆነ አሁን በዋትስአፕ ላክልኝ። ማንሽ አሚራ በዋትስአፕ ላክልኝ። ሻንጣ ውስጥ ነው። በዋትስአፕ ላክልኝ። እሺ የለም አሉ። እሺ ጥሩ፣ እንደዚህ እናድርግ። እናንተ ቃል ግቡ። ከዛ በኋላ እንመዝግባችሁ ቃል የምትገቡ የተወሰነ ነገር ነው የምናግዛት፣ የተወሰነ ነገር እናግዛታለን። እናንተ ቃል ግቡላት። ነገ እኔ አካውንቱን ልስጣችሁ። በራሷ ባፏን መቷት እናገር። እንደዚህ እናድርግ። ታምኑኛላችሁ? እንደዛ ይሻላል ጋይስ። ካላስ ጀሚላ ምንም እንዳትጨናነቂ እሺ ማሪ። እኛና አሁን ችግር ሰው አልፈልግም። ተውኝማ። የሰው ገንዘብ አልፈልግም። ሰርቼ ነው የምለወጥ የምፈልገው እንጂ የሰው ገንዘብ አልፈልግም። ግን እናንተ አላህ ይስጣችሁ፣ ይጨምርላችሁ በመተባበራችሁም በማዘናችሁም። ተውኝ። እኔ የሰው ገንዘብ እኔ ስሰጥ ነው ደስ የሚለኝ እንጂ የሰው ገንዘብ ይመጣብኝ አልወድም። ወላሂ አፉ በሉኝ። ማርያም አመሰግናለሁ። ስሚ ጀሚላ፣ ማርያምን የሰው ገንዘብ አይደለም። ማርያምን ነው የምልሽ። በእውነት ነው የምልሽ። በእውነት ነው የምልሽ። አንቺ ለሆንሽው ነገር ሁሉ ለከፈልሽው መስዋዕትነት ሁሉ አንቺ ሲያንስሽ ነው። ምንም ችግር ነገ አንቺ ደግሞ ሂደሽ አንድ ዘለላም ባንድታለቅሽ አንፈልግም። ማርያምን ነው የምልሽ። ከእውነቴ ነው የምልሽ። የምሬን ነው የምልሽ። እኛ እንርዳ ብለን ለምነን አናውቅም። ግን አንቺን እንርዳ የምንለው በምክንያት ነው። ምንም ችግር የለም። መወለድ ቋንቋ ነው። ልንገርሽ፣ መወለድ ቋንቋ ነው። ምንም ችግር የለም። አንድ ሰው ገብቶሻል አቶ ተቸግሮ አልቅሶ አይደለም እንትን የሚለው ሰው ማጣቱን ራሱ ውስጡ ይናገራል። ማጣት ደግሞ ብር ብቻ አይደለም። እኛ ላደረግንልሽ ነገር ሁልጊዜ ህሊናሽን ይወቅስሻል። የኢትዮጵያ ሕዝብ ቢኖረኝ ነው እህቶቼ ቢኖሩ ነው ትያለሽ። ተመልሰሽ ወደዚህ ሀገር እግርሽ አይረግጥም። የምሬ ነው። ለአንቺ 10 ሰው በቂ ነው። ይሄን ያህል ብር አትፈጅም። እሺ በይ፣ ችግር የለም። አላህ ይጨምርላችሁ። ግን እኔ እንደራሴ መቼም እንግዲህ አልፈልግም ብያለሁ። እንግዲህ እንደንያችሁ ነው። በቃ እኔ ምንም አልመለከትም ከሰው። ንያችሁን እንደንያችሁ አድርጉት። እኔ ምንም እንትን የምለው ነገር የለኝም። ብቻ ይሄን ሰላላችሁኝ በጣም ነው የዳንኩኝ። በጣም ነው በቃ ወዴ ሞላ ማለት ነው። ይሄ ብቻ ይበቃኛል ለኔ። ከገንዘቡ ይበልጥ ማብራራቱ ማባሸሩ ይሄ ነው ለኔ። ይሄ ነው ትልቅ ዋጋ። በጣም አመሰግናለሁ። ጀሚ አሁን አንቺ ራስሽን አታስጨንቅሽ። ምንም ይሁን ማሪቱ አለው እያየሁሽ ነው። ኧረ ወላሂ ደህና ነኝ። ኧረ ወላሂ ደህና ነኝ። አይክፋሽ። ኧረ ላላህ ብለሽ የምር ደህና ነኝ። የኔና ላላህ ብለሽ እንዳይክፋሽ። ማነው የሰደደብኝ ፎቶዬን? ግን ላላህ ብላችሁ እኔ እኮ ሽጉጥ ብዬ ልመጣ ነበረ። አይደለም ማታ ይኸውልሽ ደውለንላት ስለነበረ እሷን ተኝታ ስትነሳ ነው እንጂ ማንም ፎቶሽን ሰዱ አይደለም ጀሚላ። እሺ እሷ ስትነሳ በተደጋጋሚ ተደውሎ ስላየች ብቻ ነው። ከዛ ስትደውልኛ ደግሞ አሁን እንደዚህ እናትሽን ትቀበያታለሽ ወይ ብለናላት። በቃ ሌላ ምንም አይደለም። እሺ እህቴ ተረጋጊ። እሷ እኮ ልጅ እንዲሁ እያወራሁሽ ስለሆነ ነው። እሺ ጀሚዬ እንጂ ሌላ ነገር አይደለም እኮ እያወራሁሽ ስለሆነ ነው። እሺ የሸውስ የልጅ እኮ ትናንትና የሸውስ የልጅ እዚህ አይደል ያለች የጉረቤቴ ያጎቴ ልጅ
አሁን እሷ ኧረ ጀሚላ ስትለኝ እኮ ደንግጬ እኮ ነው። ጀሚላ እንዴት ነሽ? የእነ ሰይድ እናት ነሽ? የእነ ሰይድ አባት እናት ነሽ ስትለኝ ያን ስትል እኮ ደንግጬ ነው እንጂ ሌላ ችግር የለውም። እነሽ ከዚህ ጋር እሺ ጀሚላዬ፣ ለማንኛውም ይሄ ዱንያ ነው። እሺ ዱንያ ደግሞ ኃላፊ ነው፣ ብዙ ነገር ይፈትነናል። ዱንያ ያልቃል፣ ሀይራ ብቻ ነው የሚቀጥለው። ስለዚህ የሀይራችንን ስራዎች እንሰራለን። ለዱንያ አትጨነቂ እሺ። ዱንያ ላይ ገንዘብ ይመጣል ይሄዳል፣ ጤና ይመጣል ይሄዳል፣ ይታከማል ይድናል። ስለዚህ አንቺ ደህና ሁኚ። ዱንያ ነው በቃ። ዱንያ ጀስት 50 ዓመት 60 ዓመት በቃ አትሊስት በዛ ከተባለ 80 ዓመት ነው የሰው ልጅ የሚኖረው። ስለዚህ ለሀይራችን ነው መስራት ያለብን። ለሀይራችን ደግሞ ኢንሻአላህ ነይና እንሰራለን። ለዱንያ ግን አትጨነቂ እሺ ውዴ። ችግር የለውም። አሁን አትጨነቁብኝ። አመጣ ያነሰ እያስጨነቅኳችሁ። እኛ አልተጨነቅንም፣ ወላሂ አልተጨነቅንም። በቃ አንቺን ሰላም ሁኚልን። ደስታ ነው የምፈልግ። እሺ ስላየንሽ ብቻ ደስተኛ ነን። እሺ ብቻ የሚያስደሳኝንም ሁሉ ይደሳ፣ እንዴ የከፋው ሁሉም ይደሳ። ወላሂ እኔ ለሁሉም ነው ዱአ የማደርገው። ብቻ ዋናው አፍያችን ይስጠን። እሺ እናትዬ በጣም ነው የምናመሰግነው። የአንቺ ምክር ለኛ በቂ ነው። እሺ እሺ ጀሚላዬ፣ እሺ አልተጨናነቅንም። አይ አልተጨነቅንም እኮ። ኧረ ተጨንቃችሁ እያለቀሳችሁ። አይ እየሳኩ ነው፣ እኔ ለራሴ እየሳኩ ነው። አልተጨነኩም። እሺ የለም አስደሳች ነው እንግዲህ አላህ መቼም ሁሉንም ያስደሳችሁ። ለማንም አላዳላም። እኔም ሁሉም ደስ ይበለው፣ ሁሉም ያግኝ። አሜን 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 አሜን። እና እንዳትጨነቂ እሺ። እሺ ጀሚዬ፣ ከዚህ በኋላ ጭንቀት የሚባል ነገር የለም። በቃ ያሳለፍሽውን አንቺና አላህ ብቻ ናችሁ የምታውቁት። ያሳለፍሽውን ነገር አሳልፈሻል። ይሄ በቂሽ ነው። እሺ እሺ፣ ለሀይሩ ነው። ዱንያ ላይ እኮ ምን ጊዜም ይኸው ነው። ዱንያን ደግሞ የተፈቀደ ሰው ደግሞ ለወዲያኛው ያሳምርለታል። ምንም አይምሰላችሁ። የኔ አሁን መንገላታትና ምን ማለት ምንም መስሎ አይታያችሁም። ለእኔ ግን ደስታዬ እናንተ ደህና ስትሆኑልኝ፣ እኔም ደህና ስሆን አፊያችን አላህ ሲሰጠን ነው እንጂ ይሄ ምንም አይደለም። እኔ የሚያስደስተኝ እናንተ መደሳት ነው እንጂ ከፋችሁ አልፈልግም። ኢንሻአላህ ሁላችንም ደስተኛ እንሆናለን። እሺ ራሽን እንዳታስጨንቂ እባክሽን። እሺ አልሐምዱሊላህ ቁርአኑ ከፍታልኝ ዋለች። ሶላቴንም በቃ ሲሳሳተኝ ነበር፣ ልሰግድ ስል ሶላቴን እየተሳሳተኝ ነበር። ሰገድኩኝ። ያው ቁርአኑንም እየቀራሁ እሷም ከፍታልኝ። እሷም በጣም ነው የተተባበረችኝ። እንግዲህ አላህ ይወደድላት ሀይራን ብለናል። ሁለዚህም ሸክም ሁኛት ነው ያለውኝ። እንግዲህ አላህ እንደው ሀይረኛ ሆኖ አላህ ያሳስባል። ማሻአላህ ሰላትሽን ብቻ አታቋርጪ እሺ እናቴ። እሺ ሰላት ስገጂ፣ ዱዓሽ አድርጊ፣ ሁሉም ነገር ያልፋል። በዚያ ይሞላል። ለሀይሩ ነው ኢንሻአላህ። አላህ እኮ አሁን እንደዚህ ሲሆን እንዳይከፋችሁ ላይክስ አይበትልም። አብሽር እሺ አይዞሽ፣ ራሽን አታስጨንቂኝ። አልጨነቅም አፌን ብቻ ነው እንጂ በጣም ተባብራኛለች። እሷንም አመስግኑልኝ፣ ዱዓም አድርጉ። ጀዛከላሁም ሀይረን ብለናል። በጣም አመስግነናል። መጠጊያ የሆነችኝ ከማን ተጠግቼ መሰለሽ? እዚህ ሰው እንደዚህ አድርጋ የምታገናኘኝም እኮ እሷ ብትኖር ነው አይደለ? እና ደግሞ እናንተ በቃ ይቅርታ በሏተኝ እንዳይከፋብኝ። መቼም ይቺ እናቴም እህቴም ያለች አሁን እዚህ የተገኘች እሷ አሜራ ናት። አውቃለሁ። አላህ ጀዛውን ይከፍላታል። ወልቅም ያነሳችኝ እሷ ናት። ጀሚላዬ፣ እኛ ካሜራ ጋር ባንቺ አይደለም የተጣላ ነው፣ አንጣላምም። ምክንያቱም እህታችን ናት፣ እህቷ ናት። መወለድ ቋንቋ ነው እንደነገርኩሽ። ችግሮች ሊኖሩ ይችላሉ፣ ግን ተነጋግረን ተስማምተን እንፈተዋለን። ገባሽ? ስለዚህ አንቺ ምንም አያስጨንቅሽም። አሚራም እዚህ ናት፣ እሱም ታሜ እዚህ ነው፣ ይሄዳል። ምንም ችግር የለም። በቃ ይሄ ችግር የለውም። አንቺ አታስቢ። ነገር ግን እኛ የምንፈልገው የአንቺን ጤና ነው፣ የአንቺን ሰላም ነው፣ ሌላ ነገር የለውም። ስለዚህ እኛ አሜን። ስለዚህ እኛ በቃ አሁን እነሱ ልጆችን ቻው ባያቸው ይውጡና ጀስት ቃል የሚገቡ ሰዎች ካሉ ቃል ይግቡልሽና ያግዙሽ። በቃ ነገ አንድ ቀን ልንገርሽ፣ አንድ ቀን ይኸውልሽ ልንገርሽ፣ አንድ ነገር ብቻ አድርጊልኝ እሺ ጀሚላ። እኛ የምናግዝሽን ብር ኢትዮጵያ ትሄጂና ሰላማዊ ሆነሽ ብር የማያስፈልግሽ ከሆነ ትመጪና ምን እንደምትይ ታውቂያለሽ? ሳሪ እናንተ ይህንን ብር አግዛችሁኝ ነበረ፣ ጂዛሃላይ ከይር፣ ግን እኔ ብሩን አልተጠቀምኩበትም ስለማልፈልገው ከኔ ለባሰ ችግረኛ ስጡት ብለሽ ነይና ደግመሽ ስጭንሽ።
እኛ ግን ቃላችንን እናክብር። እሺ ሳሪዬ እና ታሜ በጣም ነው የምናመሰግነው። በጣም 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 እናመሰግናቸዋለን። ወላሂ ጀዛችሁን አላህ ይክፈላችሁ። በቃ ሽኩረን ብለናል። በጣም እናታችንን በአይናችን እንድናይ ስለረዳችሁም በጣም እናመሰግናለን። እሺ ተረጋጉ ሐቢብቲ። ኢንሻአላህ ማዘር በሰላም ትገባለች ከእናንተ ጋር ኢንሻአላህ። ደግሞ በቪዲዮ የዛኔ ገብታችሁ አንድ ላይ እኛ ጋር ታሳይኛለሽ ማለት ነው ኢንሻአላህ ኢንሻአላህ። ብቻ እናንተ ደግሞ ዱዓ አድርጉላት። እሺ መርሐባ ደህና ናት። ያው እንደሚታየሽ አልሐምዱሊላህ ደግሞ ትገባለች በኢዝንላህ በሰላም ትገባለች ኢንሻአላህ። በቃ አይዟችሁ። እሺ ሐቢብቲ አደራ በቃ ላኩልን። ሌላ ሁሉ ቀላል። እሺ ደግሞ ኮንታክት ቁጥራችሁ አስቀምጡ ወይም ለሳሪ በውስጥ አስቀምጡላት። አሚራ ስልካቸውን ተቀበይ፣ ለኔም ስጭኝ፣ በውስጥ ላይ ጻፉልኝ። አሚራ ስልካቸውን ተቀበይ በውስጥ። ስልካቸው አለኝ እኔ አለሽ? አው ማታ የልጆቿ ማሪቱ የማሪቱ አለሽ? የማሪቱ አለኝ። በቃ በጣም ጥሩ አሚራ፣ አንቺም ጀዛከላህ ኸይር አላ ኩል ሸይ ኢንሻአላህ ኢንሻአላህ። ያኒ አንቺ የሌሎቹ ነገሮች ደግሞ አያሳስብሽ፣ ጊዜው አለው። አንቺም ደግሞ በተረጋጋው መንፈስ ኖርማልም ሁሉንም ነገር ማስረዳትም ትችያለሽ። እሺ ሐቢብቲ ኢንሻአላህ። ጀዛከላህ ኸይር አሚራ፣ ጀዛከላህ ኸይር። خلاص ሚውት አድርጊና አሁን ሳሪ እንዳለችው ቃል መግባት የሚፈልጉ ካለ እዚህ ጋር ቁጭ ብላ